መሰረታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ነው የያዝኩት። ወደ ግንባር ከሚወስዱ መረጃዎች መካከል በኢትዮጵያና ሱዳን ድንበር አካባቢ በሚገኘው በቋራ ወረዳ እየተደረገ ያለውን ሁለተኛ ቀኑን የያዘውን ውጊያ በተመለከተ ዝርዝር መረጃዎችን የማድረሳችሁ ይሆናል። በዚህ ቀጠና መንግስት እንግዲህ ከኮሪዶሩ ጋር በተያያዘ የድሮን ስምሪትም እንዲሁም ደግሞ የእግረኛም ስምሪት አድርጎ በመካናይዝድና በከባድ መሳሪያ የታገዘ ውጊያ ነው እያደረገ የሚገኘው። ሁለቱም የጎንደር ፋኖ እዞች የአማራ ፋኖ ብሔራዊ ኃይል እና እንዲሁም ደግሞ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝና የሁለቱም እዞች በጋራ ውጊያ እያደረጉ ነው የሚገኙት። የቋራ ኦሜድላ እና የበጌ ምድር ክፍለ ጦር የተለያዩ ብርጌዶችና ሻለቃዎች ለሁለተኛ ቀን የቀጠለው ውጊያ እያደረጉ ነው። እንግዲህ ውጊያው እየተደረገ ያለው አካባቢው ካለው አጠቃላይ በተለይ ቀጠናዊ ወታደራዊ አስፈላጊነት አንጻር ነው። እንግዲህ ያው በቋራ በኢትዮጵያ ታሪክ ብዙዎቻችሁ እንደምታውቁት ከኢሃፓ እስከ ኢህድን ከኢህድን እስከ እና በኋላም በህወሓት ተመቶ እስከተበተነው ድረስ ያሉ የተለያዩ የፖለቲካ ድርጅቶች ትግል ያደረጉበት ቀጠና ነው። በዚህ ቀጠና ነው እንግዲህ ዛሬ ውጊያ እየተደረገ ያለው ሁለተኛ ቀን እየቀጠለ ነው። ከዚህ ጋር በተያያዘ ያለው መረጃ በዝርዝር የማድረሳችሁ ይሆናል። ከግንባር መረጃዎች ሌሎችን በርከት ያሉ መረጃዎች፣ ዲፕሎማሲያዊ፣ ወታደራዊ መረጃዎች እንዲሁም ደግሞ የሰብአዊ ጉዳዮችን የተመለከቱ መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኦሮሚያ ክልል በተለይ በአርሲና በባሌ ቆላማ አካባቢዎች በአማራ ተወላጆች በተለይ በኦርቶዶክስ እምነት ተከታዮች ላይ እየተፈጸመ ያለውን ግድያ በተመለከተ ተጨማሪ አዲስ መረጃ ይዣለሁ። ምናልባት የደህንነት ጉዳዮችን ምርመራ የሚያደርግ አካል ካለ ይህንን ዘገባና መረጃ መነሻ ማድረግ ይችላል። ሌላውም ከዚህ አንጻር ያለው ሁኔታ ሊከታተል ይችላል። በዚህ በኩል ያለኝ መረጃ የምትከታተሉት ይሆናል። ከብልጽግና ስብሰባን በተመለከተ አዲስ መረጃ ይዣለሁ። እሱንም የምትሰሙት ይሆናል። አስቂኝ ባህሪያትም አሉት። እንግዲህ ከስብሰባው ባሻገር እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የኢሊሊ ሆቴል የፖለቲካና ወታደራዊ ምክክርን በተመለከተ የፖለቲካና ወታደራዊ ሰዎች የቀድሞ እንዲሁም ደግሞ በጡረታ ላይ የሚገኙና አሁን አክቲቭሊ መንግስትን ወታደራዊና ፖለቲካዊ የምሬት ስራ ወይ ደግሞ በመምራት ኃላፊነት ያላቸው አካላት የሚሳተፉበት የኦሮሞ የፖለቲካ ጉዳዮች እና አሁን በአጠቃላይ እንግዲህ ከኦሮሞ ፍላጎት አንጻር የኢትዮጵያ የፖለቲካ ሁኔታዎችም ብያኔ የሚሰጥበት ቦታ ሆኗል። ኢሊሊ ሆቴል እንግዲህ በህወሓት በፕላኔት ሆቴል እንዲሁም ደግሞ በአዲስ አበባ የካሳንቺስ መንግስት እየተባሉ ይጠሩ እንደነበሩት አሁን እንግዲህ የኢሊሊው መንግስት ወደ ማለት ተጠግቷል። ኢሊሊ ሆቴል እንደዚሁ ተጨማሪ መረጃ አለኝ። እንዲሁም ደግሞ ሱዳንም አዲስ እቅድ አውጥታለች ተብሏል። ኢትዮጵያን በተመለከተ ይህንን የሚያደርሳችሁ ይሆናል። ሌሎች ዝርዝር መረጃዎች ይዣለሁ። አብራችሁን ቆዩ። እንግዲህ በርከት ያላችሁ አስተያየትና ጥቆማዎችን አድርሳችሁኛል። ሀሳብ አስተያየቶቻችሁን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በርከት ያሉ አስተያየቶች ናቸው እየደረሱኝ። ከአስተያየቶቹ መካከል እንግዲህ አሁን ያለውን መንግስት ባህሪ በተመለከተ ሁለት ገጽታ ያለው መንግስት ነው። የትላንቱን የአብይ አህመድን የፓርላማ ማብራሪያ ጨምሮ ከዚህ በመነሳት ሁለት ገጽታ ያለው መንግስት ነው። አንደኛው ገጽታው እንግዲህ በጣም አረመኔ የሆነ ጨፍጫፊ የሆነና በራሱ ዜጎች ላይ ሳይቀር የሚፈጽማቸው ግፍና ሰቆቃዎች መገለጫ የሆኑ መንግስቱ ነው። ሌላው የዚህ መንግስት ባህሪ ደግሞ እነዚህን ለመሸፋፈን ትልልቅ ዓለም አቀፍና አህጉር አቀፍ አጀንዳዎችን እያመጣ ጉዳዩን ለመሸፋፈን የሚሄድበትና በአገር ውስጥ የሚፈጽማቸው ግፍና ሰቆቃዎች ዝቅተኛ እይታ ወይም ደግሞ ጆሮ እንዳይስቡ ለማድረግ የሚሄድበት በኢኮኖሚ በኩል እንዲሁም ደግሞ በተለያዩ ጉዳዮች ዓለምን ለማሳመን የሚሄድበት መንገድ የብልጽግና መንግስት ሁለት ባህሪያት ናቸው። በተለይ አብይ አህመድ የሚል አስተያየት አድርሳችሁኛል። ከዚህ አንጻር እንግዲህ አሰብን፣ ቀይ ባህርን የመሳሰሉ አጀንዳዎች በተለይ በንጹሃን ላይ የሚፈጸሙ ግፍና ሰቆቃ እንዲሸፍኑ ሆን ተብለው የመጡ አጀንዳዎች ስለመሆናቸውም እንደዚሁ አስተያየቱ ነው። በኢትዮጵያ ስም ደግሞ እንዲሁ ደግሞ ለአንድ ብሔር የቆመ ስርወ መንግስት ለመመስረትም ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጭምር እቅዶች በተግባር የሚታዩት ይህንን ነው። በኢትዮጵያ ስም ሆኖም ደግሞ ለአንድ ብሔር የቆመ በኢኮኖሚ፣ በፖለቲካ፣ በስርወ መንግስት የቆመ ስርዓት ለመመስረት የሚደረገው እንቅስቃሴ ነው። በእርግጥ ይህ ማንንም አይገልጽም። የአሁኑ ስርዓት የኦሮሞ ፖለቲካ ኃይል ነው ተብሎ ቢጠራም ለኦሮሞ ህዝብ ግን ግፍና ሰቆቃ እንጂ ያመጣለት ነገር እንደሌለ የመለሱ ነው የሚገኙት። ከዛ ባሻገር ይሄ መንግስት እንግዲህ ያፈናቸው በርካታ ሀቆች አሉ። እነዚህ ሀቆች ራሳቸው ወደ አደባባይ ወጥቶ መናገር ሲጀምሩና መራራ እውነቶቹ መጋለጥ ሲጀምሩ ፈንቅለው ሲወጡ በሀገር አንድነት ላይ ከባድ አደጋ ይዞ ይወጣል። የአንድ መንግስት አሳሳች ባህሪያት እነዚህ ናቸው። ላዩን አገርና ህዝብ ያለ ይመስላል፣ ውስጡን ደግሞ ሌላ ችግር ነው። ይሄ ወደ አደባባይ ሲወጣ አገር አደጋ አንድነት ላይ ይወድቃል።
ይህን ግምት ውስጥ ባስገባ መንገድ ነው ሁሉም የፖለቲካም ወታደራዊ ኃይልም መንቀሳቀስ ያለበት የሚል ምክረ ሀሳብ ይዘት ያለው አስተያየት አቀርባለሁ። ወደ መረጃዎቹ ነው የሚሄደው። በርካቶች አስተያየቶቻችሁን ልካችኋል። በሌላ ጊዜ መለስባቸው ይሆናል። እንግዲህ ወደ መረጃዎቹ ሲሄድ መነጋገሪያ ከሆኑት ጉዳዮች መካከል 18 የሚደርሱ የኦርቶዶክስ እምነት ተከታዮች በኦሮሚያ ክልል በአርሲ አቦምሳ ወረዳ በአሰቃቂ ሁኔታ ታርደውና በጥይት ተደብድበው መገደላቸው ነው። ከዚህ ጋር የተያያዘ ነው እንግዲህ ተጨማሪ መረጃ የማቀርብበት። ጥቅምት 13 ሌሊት ለጥቅምት 14 አጥቢያ በአሰቃቂ ሁኔታ የተፈጸመ ግድያ ነው። ግድያው ከመፈጸሙ በፊት ወደ 8 የሚሆኑ ታፍነው ተወስደው ነበረ። 6ቱ ተገድለው ተገኝተዋል። 2ቱ እስካሁን ድረስ አልተገኙም። 10 ሰዎች ደግሞ በተኙበት በሌሊት በቤታቸው በአሰቃቂ ሁኔታ በታጣቂዎች በጥይትና በካራ ታርደው ተገድለዋል። ወይም ደግሞ በቢላዋ በአሰቃቂ ሁኔታ በስለት። እንግዲህ እነዚህ ንጹሐን ከ2 ዓመት እስከ 76 ዓመት እድሜ ያላቸው ሲሆኑ የአንድ ቤተሰብ አባላት ከ2 ዓመት ልጇ ጋር የተገደለች እናትም ጭምር በአሰቃቂ ሁኔታ ይገኝበታል። ይህንን በተመለከተ እንግዲህ ግድያው ሃይማኖትን መሰረት እና ማንነትን መሰረት አድርጎ የሚፈጸም ነው። ባለፉት 7 ዓመታት ከ1000 በላይ የኦርቶዶክስ እምነት ተከታዮች በባሌ ባርሲና ከሻሸመኔ እስከ ባሌ ባሉት አካባቢዎች በአሰቃቂ ሁኔታ ተገድለዋል። እንግዲህ ትናንትና ባለፈው ከ5 ቀናት በፊት ከተገደሉት መካከል ጥቂቶቹ በስም ዝርዝር ለመናገር ያክል ሻውል ይፍሩ ከነባለቤቱ ነው በሌሊት የተገደለው። ታገኘው እንደዚሁ አስፋው ጋር ማለት ነው ባለቤቱ። መስቲካ ማሞ፣ አበበ አስፋው፣ ሰርካለም ተስፋዬ እንዲሁም ደግሞ ፋኖስ የዘውዴ ከ3 ልጆቿ ጋር በአሰቃቂ ሁኔታ የተገደለችው ይች ነች። እንዲሁም ደግሞ የሺ መልስ ከልጇ ጋር ይችን በአሰቃቂ ሁኔታ የተገደለች ነች። ሸብር ሸዋንግዛው እንደዚሁ የተገደለ ነው። ሄለን ሙላቱ፣ ሚኪ ሙላቱ የአንድ ቤተሰብ አባላት ሲሆኑ የ2 እና የ4 ዓመት የ9 ዓመት ልጆችም ቆስለው አሁን ሕክምና ላይ ይገኛሉ። እንግዲህ ይሄ ግድያ በተመለከተ ዝም ብሎ ግድያዎቹ በሌላው በኦሮሚያ ክልል አካባቢ እንደሚፈጸሙት የፖለቲካ ግድያዎች አይደለም። ይሄኛው ዓለም አቀፍ ይዘት ያለውም በአካባቢው ካለ ታጣቂ ጋር ግንኙነት ያለው ነው ይላሉ። በአካባቢ የሚንቀሳቀሱ ታጣቂዎች ዋና የስምሪት ማዕከላቸው ከሆነው እንግዲህ ከሶማሊያ ከአገር ውጭ ማለት ነው ከመካከለኛው ሸበሌ የአይኤስኤስ እና አልሸባብ ጋር ግንኙነት ያላቸው እንደሆኑ ከዚህ በፊት የወጡ መረጃዎች ያሳያሉ። ከባሌ ጊናግር ተብሎ ከሚጠራው እስከ አሩሲ አቦምሳ እንዲሁም ደግሞ ሐረርጌ መኢሶን ድረስ የዚህ ቡድን ሴል ይገኛል። በሸለቋማ አካባቢዎች ጭምር የአይኤስኤስ እና የአልሸባብ ሴል ይገኛል። በዚህም ይህን ግድያ እየፈጸመ ያለው ቡድን ይሄ እንደሆነ ነው መረጃዎች የሚጠቁሙት። በተለይ በአሩሲ ዞን ጉና ወረዳ፣ ሸርካ ወረዳ እንዲሁም ደግሞ ሱልጡና እና እንቆሎ ዋቤ ተብሎ በሚጠሩ አካባቢዎች ይሄ ቡድን እንቅስቃሴዎችን እያደረገ ይገኛል። የአይኤስኤስ እና አልሸባብ ሴል የሆነ ይሄ ቡድን ሶማሊያ፣ የመን፣ ሶሪያ ድረስ ሄደው ስልጠና የወሰዱ ሰዎች የአካባቢ ተወላጆች ስለመኖራቸው የዓይን እማኞች ይገልጻሉ። ስልጠና ወስዶ የተመለሱ የአካባቢው ወጣቶች አዳዲስ ወጣቶችን እንደዚሁ ወደ ሶማሊያ እየመለመሉ ወደ ሞቃዲሾ እንደሚያስገቡም ከአካባቢ የወጡ መረጃዎች ያሳያሉ። እንግዲህ ይህንን በተመለከተ አንድ የአካባቢው ተወላጅ በማንነት ይህን ጉዳይ ሲናገር እኔ ተወልጄ ያደግኩት ሸርካ ወረዳ ነው ይላል። 4 የአካባቢው ሙስሊም ወጣት ጓደኞች ነበሩኝ። እነዚህ ወጣቶች ወደ ሳውዲ አረቢያ ለስራ መሄዳቸው በአካባቢው በስፋት ይወራ ነበር። ለጉልበት ስራ ወደ ሳውዲ አረቢያ ሄደዋል ተብሎ ከተነገረ በኋላ ወጣቶቹ በሶማሊያ የአልሸባብ እና የአይኤስኤስ ታጣቂ መሆናቸው ተደርሶበታል ይላል። ይህም በወቅቱ ለሚመለከተው አካል ተነግሮ እንደነበረም ይገልጻል። አንደኛው በአይኤስኤስ እና አልሸባብ ጋር ከሶማሊያ ጦር ጋር ሲዋጋ መሞቱም ሶማሊያ ውስጥ ተሰምቷል። እንግዲህ አካባቢ ላይ ያለው ሁኔታ እጅግ አደገኛ የሆነ እንቅስቃሴ የሚታይበት ነው። በሂደት የባሌና የአሩሲ ተራሮች እስከ ምዕራብ ሐረርጌና ምስራቅ ሐረርጌ ያሉ ቦታዎች ዓለም አቀፍ የሽብርና የአክራሪ ማዕከላት የሚሆኑበት እድል ሰፊ ነው። ይሄ ሴልና ኔትወርክ እየተዘረጋ ይገኛል ነው የሚሉት። ሌላው ደግሞ ከዚህ በፊት እንግዲህ በዚህ እንቅስቃሴ ምክንያት አንድ መስጊድ ተዘግቶ ነበር ይላሉ የመረጃ ምንጩ። አንድ መስጊድ ተዘግቶ ነበር ከሃይማኖታዊ አገልግሎት ከጾለት ከስግደት ባሻገር በእንደዚህ አይነት ተግባራት ይሰራበት የነበረ ያው መስጊድ የሚል ሽፋን ቢሰጠውም ግን ይሄ ይሰራበት የነበረ ማዕከል በኢህአዴግ ህወሓት ኢህአዴግ ሀገር ይመራ በነበረበት ጊዜ ይሄ መስጊድ እንዲዘጋ ተደርጎ ነበረ። ከዚህ መስጊድ ስልጠና ይሰጥ የነበረው ሁኔታም
እንደዚሁ በመንግስት ደህንነት በቁጥጥር ስር የዋሉ ሰዎች ነበሩ። አሁን ግን ይህ መስጊድ እንዲከፈትና እነዛ ታስረው የነበሩ ሰዎች ከሀገር እንዲወጡ መደረጉን ተከትሎ በአካባቢው ያለው ሁኔታ እጅግ አሳሳቢ ነው ብለዋል። እንግዲህ ሌላው ደግሞ በአካባቢው የባህላዊ አምልኮ ጋር የተያያዘ በንጹሐን ግድያ ላይ እንደዚሁ አስተዋጽኦ የሚያደርግ ኋላ ቀር የሆነ ባህላዊ አምልኮ አለ። ከዚህ ጋር በተያያዘ በተለይ ጥቅምት ወር አካባቢ ይሄ ባህላዊ አምልኮና ጎጅ ድርጊት ይህንን የአምልኮ ማለት ነው የአምልኮ ስርዓቱ የንጹሐንን ደም ጋር በተያያዘ እንደዚሁ አሉታዊ አስተዋጽኦ እያመጣ መሆኑንም የሚገልጹ መረጃዎች አሉ። ለማንኛውም በዚህ ቀጠና ያለው ጉዳይ እንግዲህ ከመካከለኛው ሸበሌ እስከ ሞቃዲሾ ከዛም ማለፍ ሲል እንግዲህ እስከ መካከለኛው ምስራቅ መስመር ያለው እንቅስቃሴ እንደሆነና ከተለመደው የታጣቂዎች እንቅስቃሴ ወጣ ያለ እንቅስቃሴ እንዳለ የዓይን እማኞች ይህንን ገልጸዋል። ወደ ሌሎች መረጃዎች ሲሄድ እንደዚሁ ወለጋ አካባቢ ያለ መረጃ ላስከትል። በወለጋ በእስር ቤት የሚገኙ ቤተሰቦቻችን ማግኘት አልቻልንም ሲሉ የእስረኛ ቤተሰቦች አቤቱታ እያቀረቡ ነው የሚገኙት። በነቀምት ጃቶ ተብሎ የሚጠራው እስር ቤት ቤተሰብ ለመጠየቅ ሄደን ቤተሰቦቻችን አጣናቸው ሲሉ ቤተሰቦቻቸው ለኢትዮ ፎከስ ተናግረዋል። ለ3 ዓመታት እየተመላለስን የጠየቅናቸው ቤተሰቦቻችን እስር ቤት የሉም ተብሏል። ማንን እንጠይቅ? ከባድ ጭንቀት ውስጥ ገብተናል። አማራ በመሆናቸው ብቻ በግፍ መከራ እየተፈጸመባቸው የቆዩት እስረኞች አሁን ደግሞ እስር ቤት የሉም የሚል ምላሽ ተሰጥቷል። ጉዳዩ እጅግ አሳሳቢ ነው። እኔ አባቴና ወንድሜ ታስረውብኝ ስመላለስ ስጠይቅ ነበር የቆየሁት። አሁን ግን የሉም ተብያለው። እንግዲህ ቀኑ ጨልሞብኛል የሚሉት የቅሬታና ቤት አቅራቢ የእስረኛ ቤተሰብ አሁን የጃቶ እስር ቤት ፖሊሶች ተቀይረዋል። አዲስ የመጡ የእስረኛ ጠባቂ ፖሊሶች እንዲህ የሚባሉ ሰዎችን አናውቅም የሚል ምላሽ ነው እየሰጡን። ወደ የት ወስደዋቸው ይሆን ዘመዶቻችን በሚል ጭንቀት ውስጥ ላይ ነው የሚገኙት። እንግዲህ ከጃቶ እስር ቤት በሌሊት እየተወሰዱ የሚረሸኑ በርካታ አማራዎች እንዳሉም እንደዚሁ መረጃ ምንጮቹ ገልጸዋል። ከ15 በላይ እስረኞች ባለፈው 3 ዓመት በዚህ መንገድ በሌሊት እየተወሰዱ ደብዛቸው ጠፍቷል። ዛሬም ለቤተሰቦቻችን ፍለጋ ላይ ነን መሆናችን ዓለም ይወቅልን የሚሉት የእስረኛ ቤተሰቦች እባካችሁ ቤተሰቦቻችን ያያችሁ ፈልጉልን፣ አፋልጉን፣ ከተረሸኑም አስክሬናቸው ይሰጠን፣ በህይወት ካሉም ደግሞ አሳዩን የሚል እንግዲህ የግፍ ጥግ እየተፈጸመብን ነው በሚል ይህን አቅርበዋል። በወያኔ ጊዜ እስር ቤቱ በፌዴራል ፖሊስ ይጠበቅ ነበር ለተወሰነ ጊዜ። አሁን ግን በኦሮሚያ ፖሊስ ነው የሚጠበቀው እስር ቤቱ። ይሄ ደግሞ ችግሩን ከአካባቢ የፖለቲካ ፍላጎት አንጻር ውስብስብ አድርጎታል ነው የሚሉት። ሌላው የአማራ ማህበር በአሜሪካ ያወጣው ሳምንታዊ ሪፖርት አለ። ከጥቅምት 10 ጥቅምት 16 ድረስ በአማራ ክልልና በሌሎች የኢትዮጵያ አካባቢዎች ያሉትን የጦርነት ሁኔታዎች እና በተለይ በአማራ ክልል የሚደረገውን ዋር ኦን አማራ ወይም ደግሞ ሳምንታዊ የጦርነት ሪፖርቱን ይፋ አድርጓል። በዚህም ሪፖርት መሰረት በአማራ ክልል በሳምንቱ በ9 ዞኖች በ40 ወረዳዎች ውጊያዎችና ጦርነቶች ተደርገዋል። ይህም ከአማራ ክልል ባሻገር ደግሞ በምዕራብ ሸዋ፣ ኦሮሚያ ክልል በመተከል እንዲሁም ደግሞ በአዲስ አበባ የተመዘገቡ የንጹሃን መብት ጥሰቶችንም እንደዚሁ ሪፖርቱ አካቷል። በ11 ወረዳዎች በሲቪሊያን ላይ የደረሰው ጉዳትም ተመዝግቧል። ከነዚህ መካከል በአለማጣ ከተማ፣ ራያ አለማጣ ወረዳ፣ ራያ ቆቦ ወረዳ፣ አንጾኪያ ገምዛ ወረዳ፣ ጎንጂ ቆለላ ወረዳ፣ ባህር ዳር ዙሪያ ወረዳ፣ ሰሜን አቸፈር ወረዳ፣ ላይጋይንት ወረዳ፣ ጉና በጌ ምድር ወረዳ፣ ቋራ ወረዳን ጨምሮ በእነዚህ አካባቢዎች በንጹሃን ላይ እንደዚሁ ሞት ጭምር ያስከተሉ የሰብአዊ መብት ጥሰቶች ተፈጽመዋል። ባለማጣ የህወሓት ታጣቂዎች ናቸው ይህንን የፈጸሙት። ባለማጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገረ ስብከቱ ሂሳብ ሹምም መታሰራቸው በሪፖርቱ ተገልጿል። በአራት ድሮን ጥቃቶች ተፈጽመዋል። በአራቱ የድሮን ጥቃቶች ንጹሃን ጉዳት ደርሶባቸዋል የሚለውንም እንደዚሁ ሪፖርቱ አካቶ ወጥቷል። የፖለቲካ እስረኞችና ፍርድ ቤት መቅረብን በተመለከተ በአዲስ አበባ ከተመለከታቸው መካከል ሪፖርቱ ይህንን ይዞ ወጥቷል። ከዚህ ጋር በተያያዘ የችሎት መረጃም እነ ዮሐንስ ቧያለው የምክር ቤት አባል ለህዳር 12 ተለዋጭ ቀጠሮ ተሰጥቶባቸዋል። በትላንትናው ዕለት በልደታ ከፍተኛ ፍርድ ቤት የሽብር ችሎት ቀርበው የነበሩት እነ ዮሐንስ ቧያለው ተለዋጭ ቀጠሮ የተሰጠባቸው የአቃቢ ህግ ምስክር ለማሰማት ነው። አቃቢ ህግ ህዳር 12 በተሰጠው ቀጠሮ መሰረት ከጀርባ እንግዲህ ምስክር ያቀርባል ነው የተባለው። ይሄ ምስክር በጀርባውም ደግሞ ከመጋረጃ ጀርባ ሆኖ በ15 ተከሳሾች ላይ
ተመሳሳይ ምስክርነት ይሰጣል ነው የተባለው። ይህን የምስክሩን ቃል ለመቀበል ቀጠሮ ቢሰጥም ጠበቆቹና ተከሳሾቹ ከመጋረጃ ጀርባ በፍጹም ለመመስከር የሚደረገው እንቅስቃሴ በፍጹም ተቀባይነት የለውም፣ ፊት ለፊት መስቀለኛ ጥያቄ እየተጠየቀ በጠበቆቹና በተከሳሾቹ ፊት የሚያውቀውን መናገር አለበት እንጂ ጠበቃ ከመጋረጃ ጀርባ ሆኖ እንግዲህ ምናልባት የፖሊስም ደህንነትም ሊሆን ይችላል ይህንን እንዲያደርግ የሚያደርግ ጉዳይ የለም። ካሁን በፊት ምስክርነት ከሰጡት 15 ፌዴራል ፖሊሶች ይገኙበታል። እነዚህ ፊት ለፊት ነው የተናገሩት። አሁን ምን ተገኝቶ ነው በጀርባ የሚያዞረው ጉዳይ በሚል ይህንን ተቃውመዋል። እንግዲህ የአቤቱታም ቀርቧል፣ ለይግባኝም ተጠይቋል ለጠቅላይ ፍርድ ቤት። ሌላው በቅሊንጦ እስር ቤት የተፈጸመባቸውን ግፍ እንግዲህ ባለፈው እነ መርጌታ በላይ አዳሙን ጨምሮ እስረኞችን ሕክምና በመከልከል ጭምር የደረሰውን የመብት አያያዝ የእስር ቤት ሁኔታ በተመለከተ ትላንትና እስረኞቹ አቤቱታቸውን አቅርበዋል። በዚህም መሰረት እንግዲህ የደረሰባቸውን በደል አንድ ባንድ ነው ያቀረቡት። ፍርድ ቤቱ በዚህ ጉዳይ ላይ የማረሚያ ቤቱ ጥበቃ ኃላፊዎች ጨምሮ በጠበቆቹ በ26 2018 እንዲገኙ በሰብአዊ ጉዳዮች ላይ ብይን ለመስጠት ቀጠሮ ሰጥቷል። ወደ ሌሎች መረጃዎች አልፋለሁ። ወደ ሌሎች መረጃዎች ሲሄድ የብልጽግናን ስብሰባ የተመለከተ መረጃ ነው የማስከትለው። ብልጽግና ስብሰባ ዛሬ ይጀመራል። ዛሬ ስብሰባው የሚጀመረው በናዝሬት ከተማ ነው። እንግዲህ በቀደም በነበረ መረጃ በአዲስ አበባ ልቀት ማዕከል አፍሪካ ልቀት ማዕከል ወይም በጅማ ሊሆን ይችላል የሚል መረጃ ወጥቶ ነበር። አሁን ስብሰባው ከዛሬ ጀምሮ በናዝሬት እየተደረገ እንደሆነ ነው የተሰማው። እንግዲህ ዜና ያደረገው ጉዳይ ብልጽግና ካድሬዎችን መሰብሰቡ፣ መበተኑ፣ ማሰልጠኑ አይደለም። ከፍተኛ ካድሬዎቹ ከዛሬ ጀምሮ ለ12 ቀናት በሚቆዩበት ስልጠና ላይ ለብልጽግና ባለስልጣናት የሚሰጠው ስልጠና ዋና አጀንዳው በአብዛኛው የአብይ አህመድ የመደመር መጽሐፍ እንደሆነና በአብዛኛው በዚህ ስልጠና ላይ ዛሬ ጀምሮ የሚጀምረው ብልጽግና ስልጠና መውጫ ፈተና ሊኖረው ይችላል የሚለው ነው እንግዲህ መነጋገሪያ የሆነው። ብልጽግና ካድሬዎች ይህን ስልጠና ከወሰዱ በኋላ መውጫ ፈተና ሊኖር ይችላል የሚል አንድ የመረጃ ምንጭን አድርሰዋል። ፈተናው ደግሞ ሊወጣ የሚችለው መደመር ከሚለው የአብይ አህመድ ቅጽ 1 ቅጽ 2 ቅጽ 3 እና ቅጽ 4 መጽሐፍ ነው። ሁሉም ካድሬ ይህንን እያነበበ ነው የሚገኘው። ስልጠና ያላለፈ ካድሬ ምን ይሆናል? ስልጠናውን ሲያለፈ ምን የተለየ ሽልማት ያገኛል የሚለው አልታወቀም። ከአብይ አህመድ ጀምሮ የተለያዩ የብልጽግና ባለስልጣናት በዚህ ስልጠና ላይ እንግዲህ በአሰልጣኝነት ይሳተፋሉ ነው የተባለው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ አዲስ አበባ የሚወስደን መረጃ ነው የማስከትለው። በአዲስ አበባ እንግዲህ የኢሊሊ ሆቴሉን ስብሰባ የተመለከተ መረጃ ነው የማደርሰው። በኢሊሊ ሆቴል የፖለቲካና ወታደራዊ ምክክር ከውጭ ጭምር ሀገራት የተጋበዙ የኦሮሞ አንጋፋ ፖለቲከኞች እንደዚሁ እየተሳተፉ መሆኑን የተገለጸው። እነ ጃልመሮን ያሳምናሉ የተባሉት ከሆላንድ እና ከአሜሪካ ጭምር ተጋብዘው ወደ አዲስ አበባ የገቡ አንጋፋ የኦሮሞ ፖለቲከኞች አሉ የሚሉት የመረጃ ምንጮቹ እነማን እንደሆኑ በስም ግን አልገለጹም። ለሽምግልና እንደዚሁ ተጠርተዋል ከተባሉት ባሻገር ከቀድሞ ወታደሮች ጡረታ ከወጡት የአፍሪካ ህብረት የጥበቃ ክፍል አስተባባሪ ጀነራል ኃይሉ ጎንፋን ጨምሮ ከኢጋድ ራሱ ወርቅነህ ገበየሁ ዶክተር ወርቅነህ ገበየሁ የኢጋድ እንግዲህ የኢጋድ ዋና ጸሐፊ በሽምግልናው ላይ ተካተዋል። እንግዲህ በተያዘው ሳምንት ሽምግልና ሂደቱ ይጀመራል ነው የተባለው። በዚህ ጉዳይ ላይ እንግዲህ ባለፈው ሳምንት ያው እነ ጃልመሮ አቋማቸውን ማስቀመጣቸው ተዘግቧል። አሁን እንግዲህ ይህንን ከኢጋድም ከውጭ ሀገራትም የተገኙበት ሽምግልና ቡድን እንቅስቃሴ ይጀምራል ነው የተባለው። ልጃችን እናግዘው በሚል አብይ አህመድን ማለታቸው ነው። በአባዱላና በነ ግርማ ብሩ በኩል የጡረተኛ ፖለቲከኞች፣ የጡረተኛ ወታደራዊ አዛዦች፣ የቀድሞ ጀኔራሎች፣ የባለሀብቶች ቡድን እንደዚሁ ድጋፍ እያደረገ ስለመሆኑም የወጡ መረጃዎች ያሳያሉ። ወደ ሱዳንና ኢትዮጵያ ድንበር የሚወስደን የኢትዮጵያ ጉዳይ ነው መረጃው። ሱዳን ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ ተጨማሪ መሬት ሱዳኑ በወረራ ለመያዝ እቅድ እንዳላት በመተማ አካባቢ ያሉ የመረጃ ምንጮች እየገለጹ ነው። እንግዲህ ከሱዳኖች ጋር የዕለት ተዕለት ግንኙነት ያላቸው የመረጃ ምንጮች እንደሚሉት ጉዳዩ ከኤርትራ እና ከሱዳን ግንኙነት ጋርም ይያያዛል ይላሉ በመረጃቸው። የመረጃ ምንጮቹ እንደሚሉት እንግዲህ የሱዳን ጦር አሁናዊ ሁኔታው ይህንን ከኢትዮጵያ ተጨማሪ መሬት በወረራ ለመያዝ
ይፈቅድለታል ብለን አናስብም ይላሉ። የሱዳን ጦር አሁናዊ አቋም በተመለከተ ግን ደግሞ አብይ አህመድ ወደ ጦርነት የሚገባ ከሆነ ሱዳን በሶስተኛ ኃይል ድጋፍ ይህንን እንደምታደርግ እንደዚሁ መረጃዎች ያሳያሉ ነው የሚሉት። ባለፈው ሳምንትም እንግዲህ በጀኔራል አልቡርሃን በኩል የሁለተኛ ዲቪዥን ወታደራዊ ኃይል ውስጥ ወታደራዊ መሪ የሆኑ አንድ ጀኔራል እንግዲህ ከአብይ አህመድ ጋር የሚታገሉ ኃይሎችን እና የሚፋለሙ ታጣቂዎች ጋር አብሮ ለመስራት ዝግጅትና ተግባራዊ እንቅስቃሴ እያደረጉ መሆናቸውን መተማ አካባቢ ያሉ የመረጃ ምንጮች አስታውሰዋል። እንግዲህ የቀጠናዊ ጉዳዮችን በዚህ መንገድ ነው እንግዲህ መዘዝ ይዞ ሊመጣ የሚችለው ጦርነቱ። ወደ ግንባር መረጃዎች ሲሄድ የፋኖ የሰራዊት ግንባታን የተመለከተው መረጃ አስከትላለሁ። የፋኖ የሰራዊት ግንባታ እንግዲህ በየቀኑ መቀጠሉን ነው መረጃዎቹ የሚያሳዩት። በትላንትናው ዕለት እንኳ ለወራት ስልጠና የወሰዱ የፋኖ አባላት ተመርቀዋል። እንግዲህ ምረቃቸውን አጠናቀዋል። ከዚህ ጋር በዚህ ሳምንት ባሳለፍነው ሳምንት ብቻ በ7 የማሰልጠኛ ማዕከላት በደቡብ ጎንደር፣ ምስራቅ ጎጃም፣ ጃዊ፣ ማዕከላዊ ጎንደር እና እንዲሁም ደግሞ ሸዋን አካባቢ ጨምሮ በተለያዩ አካባቢዎች ለወራት ስልጠና የወሰዱ የፋኖ አባላት ስለመመረቃቸው መረጃዎቹ ያሳያሉ። ወደ ቋራ ስንሄድ እንግዲህ በዚሁ የግንባር መረጃ ቋራ ሌሊቱን ሙሉ ከፍተኛ ተኩስ ነው ያደረው። አሁንም በዚህ ሰዓት ውጊያው እንደቀጠለ ነው። ለሁለተኛ ቀን የቀጠለው ውጊያ ከአለሙ በር ወደ ወንበልጌ፣ ሽመል እግር፣ ሳሊያህ ተብሎ በሚጠሩት አካባቢዎች ጭምር የዙ 23 ሞርተር ድሽቃ በተከታታይ እየተኮሰ ነው። ፋኖም በዚህ ያጸፋ ምላሽ እየሰጠ ነው። በዚህ እንግዲህ ውጊያው በተለይ ከአለሙ በር ሌሊቱን ጭምር ወደ ወንበልጌ ያለማቋረጥ ሌሊቱን ዙ 23 ድብደባ ሲያደርግ ነው ያደረው። በወረዳው እንግዲህ ብዙዎቹ ቦታዎች ላይ የስልክ አገልግሎት ተቋርጧል። በዚህ ምክንያት መረጃዎችን ለማግኘት አልተቻለም የሚሉት የመረጃ ምንጮች ደለጎና በሙርን ጨምሮ ትላንትና ኔትወርክ ተቋርጦ ነበረ። ዛሬ የተወሰነ መጥቷል። ሁለተኛ ቀኑን በያዘው ውጊያ እንግዲህ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን መረጃዎቹ ይጠቁማሉ። ከነዚህ መካከል እንግዲህ በዚህ ሰዓት በተለይ አፍላ ውጊያ እየተደረገበት በሚገኘው የዚሁ የቋራ አካባቢ አሁን በዚህ ሰዓት አዲስ የገባ የመንግስት ኃይል በሌሊት ከነበረው ጋር እንደዚሁ ተጣምሮ ውጊያ እያደረገ ነው። ፋኖም ውጊያውን አጸፋዊ ምላሽ እየሰጠ ነው። ያም ሆኖ እንግዲህ እስካሁን ድረስ የተቆረጠ የመንግስት ኃይል ስለመኖሩ ነው እየተገለጸ ያለው። ተጨማሪ ኃይል ከደለጎ እያንቀሳቀሰ ነው። ድሮንም እንደዚሁ ስምሪት አድርጓል። ማለዳ አካባቢ ድሮን ቅኝት ነበረ። ቋራ ውስጥ እንግዲህ የድሮንም የእግረኛም የኮማንዶ ርብርብ እየተደረገ ያለው አካባቢው የሱዳን ኮሪደር ከመሆኑና ከፋኖ አንድነት ሰሞነኛ አንድነት ጋር በተያያዘ በአካባቢው ያለውን የመንግስት ስጋት ተከትሎ ነው። በዚህ ምክንያት እንግዲህ ሁለተኛ ቀኑን በያዘው ውጊያ ሁለቱ እዞች ከጠቅላይ ግዛት እዙ በጌምድር ክፍለ ጦር እንዲሁም ደግሞ ካፋባ የሰሜን አማራ እዝ ቋራ ኦሜድላ ክፍለ ጦር በዚህ ውጊያ እየተሳተፉ ነው የሚገኙት። በውጊያው የነፍስ ወከፍ መሳሪያዎች እንደዚሁ በፋኖች ተገኝተዋል። ትናንትና በነበረው ውጊያ የወዳደቁ እንደዚሁ አስከሬኖች ዛሬም አልተነሱም። ቁስለኞችም ሙትና ሌላውን ደግሞ ጉዳት በተመለከተ በዝርዝር እየተጣራ ነው ተብሏል። ከደለጎ ወደ አለሙ ተራራ የከባድ መሳሪያ ሽፋን እየተሰጠ ነው። በዚህ ሰዓት እንግዲህ በመንግስት ኃይል ወንበልጌ ተብሎ ወደሚጠራው አካባቢ ተከታታይ እንደዚሁ የከባድ መሳሪያ ድብደባ እያደረገ ነው። በዚህ አካባቢ የጨበጣና የጅበጅ ሊባል የሚችል ውጊያ ነው ዛሬ እየተደረገ ያለው። ሽመልግር መገንጣይ አካባቢ እንደዚሁ ውጊያ እየተደረገ ነው። የመንግስት ኃይል እግረኛና አየር ኃይል ያሰለፈበት ውጊያ ነው። እንግዲህ ይህንን ተጨማሪ መረጃዎች ካሉ እየተከታተልኩ የማቀርብ ይሆናል። ከሽንፋ ወደ ቋራ ወደዚህ አካባቢ ውጊያ ወደሚደረግበትም ተጨማሪ ኃይል ስምሪት ስለመውሰዱ ነው መረጃዎች የሚገልጹት። ሌላው ህወሓትን የተመለከተ መረጃ ነው። ህወሓት የትግራይ ጊዜያዊ አስተዳደር ባለፈው እንግዲህ ባለስልጣን በነበሩበት ጊዜ የይለፍ ወረቀት ተሰጥቷቸው የነበሩ የክልሉ ጊዜያዊ አስተዳደር ባለስልጣናት አሁን የይለፍ ወረቀታቸው እንዲነሳ ጠይቋል። በዚህ መሰረት እንግዲህ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳይ እንዲሁም ደግሞ በየነ ምክሩ፣ ዶክተር ሀጎስ ጎደፋይ፣ ፕሮፌሰር ክንደያ ገብረ ሕይወት፣ ወይዘሮ የዓለም ጸጋይ፣ ብርጋዴር ጀነራል ተክላይ አሸብር እነዚህ አብዛኞቹ አሁን እንግዲህ በስምረት ፓርቲና በትግራይ የሰላም ኃይሎች ውስጥ የሚገኙ ናቸው። አቶ ሞገስ ገብረ እግዚአብሔር፣ አቶ ካላዩ ገብረ ሕይወት፣ ወይዘሮ ፍሬ ሕይወት ገብረ እግዚአብሔርን፣ ወይዘሮ ገነት ጨምሮ ጥቅምት 1 2018 ጀምሮ የተሰጣቸው ከለላ እንዲሁም ደግሞ እንግዲህ የደህንነት ቪአይፒ
እንዲነሳባቸው ጠይቋል። ህወሓት ኤርትራ በብልጽግና ባለስልጣናት ምላሽ ሰጥታለች። የኤርትራው ቃል አቀባይ 118ኛው የመከላከያ የሰራዊት ቀን ሲከበር የፊልድ ማርሻል ብርሃኑ ጁላ አሰብን በተመለከተ የሰጡት አስተያየት ይታወቃል። ለሱ የኤርትራው መንግስት ቃል አቀባይ የማነ ገብረ መስቀል ምላሽ ሰጥተዋል። የብልጽግና የባህር በር ጥያቄ አሳሳችና የሚያምታታ አዲስ ጦርነት የሚቀሰቅስ ብለውታል። በኤርትራ ላይ የማያቋርጥ የጦር ዛቻና ማስፈራሪያ እየተደረገ ነው። ይህም ጦርነት ይቀሰቅሳል። በሌላ በኩል ደግሞ የጅቡቲውን ወደብ ታጁራን፣ የምጽዋን፣ አሰብንና አዲስ አበባን ያገናኛል የተባለው የባቡር ሀዲድ ጉዳይም እንደዚሁ አወዛጋቢ ነው ሲሉ ነው የኤርትራ ባለስልጣናት የተናገሩት። ይህን እንግዲህ ብልጽግና ፓርቲ አጠቃላይ ሳቢውና ተነሳሽነቱ ከቅንነት የሚመነጭ አይደለም፣ በቀጠናውም ሰላምና ደህንነት መረጋጋትን ያስቀደመ አይደለም፣ የቅንነት ልቦና ችግር አለበት ሲሉ የኤርትራው ባለስልጣን ይህንን ገልጸዋል። ፊልድ ማርሻል ብርሃኑ ጁላ አሰብን በባሌም በቦሌም ብለን በእጃችን እናስገባለን የሚል ንግግር መናገራቸው ይታወቃል። ትላንት ደግሞ በፓርላማ ጠቅላይ ሚኒስትር አብይ አህመድ የአሰብን በተመለከተ ያንጸባረቁት አቋም ደግሞ እንግዲህ በኤርትራ ሌላ ምላሽ ሊሰጥበት ይችላል። እንግዲህ ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ እያደረሳችሁኝ መቆየት ትችላላችሁ። ከዛ ባሻገር ቻናሉ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ ታደርጉ መረጃዎች ሲለቀቁ መልእክቶች ይደርሷችኋል። መልካም